አመቱን ሙሉ ሳታነቡ ራሱ በ3 ወር ወይም በ90 ቀን ውስጥ ለኢንትራንስ ኤግዛም መዘጋጀት ትችላላችሁ ማለት ትችላላችሁ። ነገር ግን አንድ ቅድመ ሁኔታ አለ። ጊዜ ዌስት ማድረግ ካቆማችሁና ራይት ስትራቴጂ መጠቀም ከጀመራችሁ ብቻ ነው። አሁን በዚህ ሰዓት እንዴት ለኢንትራንስ ኤግዛም እንዘጋጅ ብላችሁ በጣም ብዙዎቻችሁ የተለያየ ጭንቀት ውስጥ እንዳላችሁ እረዳችኋለሁ። የኢንትራንስ ኤግዛም ቀን እየቀረበ ሲመጣ የሌለ መጨናነቅ ይመጣል። ትጨናነቃላችሁ። ምን ማድረግ እንዳለባችሁ አታውቁም። ግራ ትጋባላችሁ። አሁን በቀራችሁ ጊዜ ውስጥ በ3 ወር በ90 ቀን ውስጥ እንዴት መዘጋጀት እንዳለባችሁ እኔ በዚህ ቪዲዮ ብሬክዳውን አድርጌ እነግራችኋለሁ። እናንተ ያላችሁት ሁለት አማራጭ ነው። አንደኛ ላይ አሁን ማጥናት፣ ሁለተኛ ላይ በኋላ ሬግሬት ማድረግ ነው። ሁለቱም ምርጫ የእናንተ እጅ ውስጥ ነው። ከሁለቱ ምርጫ አንዱን መምረጥ ግዴታችሁ ነው። ሁለቱ ምርጫ የመጀመሪያውን የመረጣችሁ ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ። በዚህ ቪዲዮ የምነግራችሁ ነገር እንዴት በ3 ወር ውስጥ ጊዜ የኢንትራንስ ኤግዛም መዘጋጀት እንደምትችሉና ምን ማድረግ እንዳለባችሁ አንድ ባንድ ብሬክዳውን አድርጌ እነግራችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንግባ። በዚህ ሰዓት በጣም ብዙዎቻችሁ በ3 ወር ጊዜ እንዴት ነው ማጠናው? አመቱን ሙሉ አላጠናው፣ በ3 ወር ጊዜ ወይም በ90 ቀን ውስጥ ለኢንትራንስ ኤግዛም መዘጋጀት ትችላለሁ ብላችሁ ነው የምትጨነቁ። አዎ ትችላላችሁ። ነገር ግን ማድረግ ያለባችሁ ነገሮች አሉ። በመጀመሪያ ላይ ማስተካከል ያለባችሁ ማይንድ ሴታችሁን ማስተካከል አለባችሁ። ማይንድ ሴታችሁን ማስተካከል ማለት ኢንትራንስ ኤግዛም የምታስቡበትን መንገድ ማስተካከል መቻል አለባችሁ። ይሄ ማለት አሁን ከጀመርኩት መጨረስ አልችልም፣ ማለፍ አልችልም፣ ምንም ማድረግ አልችልም የሚለውን አስተሳሰብ ማስተካከል አለባችሁ። ይሄኛውን አስተሳሰብ ካስተካከላችሁ በኋላ ወደ አክሽን ከገባችሁ ሁሉም ነገር ቀለል ይላል ማለት ነው። አሁን ምን አይነት ስሜት ውስጥ እንዳላችሁ እረዳችኋለሁ። ምክንያቱም በጣም የጭንቀት ስሜት ይሰማችኋል። በዛ ላይ ደግሞ የኢንትራንስ ኤግዛም ቀን እየቀረበ ሲመጣ የሌለ መጨናነቅ አለ። ይሄንም በኋላ ታያላችሁ። ለኢንትራንስ ኤግዛም 2 ሳምንት 1 ወር ምናምን ሲቀር ምን አይነት ጭንቀት ውስጥ እንደምትገቡ ታያላችሁ። በመጀመሪያ ላይ አሁን ማድረግ ያለባችሁ ማይንድ ሴታችሁን በትክክል ማስተካከል መቻል አለባችሁ። ኢንትራንስ ኤግዛም የሆነ በቃ አንብባችሁ ብቻ የምታልፉት ነገር አይደለም። ስለዚህ ማይንድ ሴታችሁ ላይ በትክክል መስራት አለባችሁ። ስለዚህ ካነበባችሁና ብዙ ጥያቄ ከሰራችሁ ኢንትራንስ ኤግዛም ማለት ትችላላችሁ። ስለዚህ በመጀመሪያ ማይንድ ሴታችሁን በትክክል ማስተካከል አለባችሁ ማለት ነው። ማይንድ ሴታችሁን ካስተካከላችሁ በኋላ በዚህ ሰዓት ምንም ጥናት ያልጀመራችሁ ተማሪዎች ማድረግ ያለባችሁ ሁለተኛ ላይ ፕላን ማውጣት ነው። ፕላን ማውጣት ሲባል ዝም ብሎ ፕላን ሳይሆን 3 ወር ነው ያላችሁት። ስለዚህ ያላችሁትን ቀናቶች ትጽፋላችሁ። ይህንን ቀናቶች ከጻፋችሁ በኋላ የመጀመሪያውን ወር ምንድነው የምታደርጉት? ታነባላችሁ። አሁን እናንተ ሁሉንም መጨረስ አይደለም የእናንተ ትልቁ ፐርፐስ ማለት ነው። የትኛው ቦታ ላይ ነው ብዙ የኢንትራንስ ኤግዛም ጥያቄዎች የሚመጡት? የትኛው ቦታ ላይ ነው በደንብ ፎከስ ማድረግ ያለባችሁ? ሁሉንም ሳብጀክት ብሬክዳውን አድርጌ ቪዲዮ ሰርቻለሁ። እሱም ቪዲዮ ካላያችሁ እሱም ቪዲዮ እዩ። ስለዚህ በመጀመሪያ ላይ የመጀመሪያን ወር 30 ቀን ማለት ነው ምንድነው የምታደርጉት? ማንበብ። 9ኛ ክፍል እስከ 12ኛ ክፍል ነው። አንድ ባንድ ታነባላችሁ ማለት ነው። አንድ ባንድ። ይሄ ማለት ሙሉ ከመጀመሪያ ጀምሮ እስከ መጨረሻ እጨርሳለሁ ካላችሁ ጊዜ አይደርስላችሁ። ስለዚህ ሜይን ቶፒኮቹ ላይ ፎከስ ታደርጋላችሁ። የትኛው ቦታ ላይ ነው በጣም ብዙ ጥያቄ የሚመጣው የሚለው ላይ ቤዝ ሆናችሁ ንባባችሁን ትጀምራላችሁ ማለት ነው። ለ30 ቀን እንደዚህ ታደርጋላችሁ። ከዛ ቀጣዩን 30 ቀን ሁለተኛው ወር ማለት ነው። ሁለተኛው ወር ላይ የምታደርጉት መጀመሪያ ላይ እያነበባችሁት ነበር። አሁን ደግሞ ጥያቄ መስራት ትጀምራላችሁ። እያነበባችሁት ጥያቄ ፕራክቲስ ማድረግ ትጀምራላችሁ። ጥያቄ ፕራክቲስ ስታደርጉ የሆነ በደንብ ያልተረዳችሁትን ቦታ ትረዳላችሁ ማለት ነው። ስለዚህ ጥያቄ መስራት ትጀምራላችሁ ሁለተኛው ወር ላይ። ከዛ 3ኛ ወር ላይ ምንድነው የምታደርጉት? መጀመሪያ ላይ ፎከስ ኤሪያዎችን ስታነቡ የነበሩትን ዩኒቶች እነሱንና ስትሰሩ የነበሩትን የተሳሳታችሁትን ስህተቶች ታርማላችሁ፣ ሪቫይዝ ታደርጋላችሁ ማለት ነው። ስለዚህ የ3 ወር ፕላን ታዘጋጃላችሁ። የ3 ወር ፕላን ስታዘጋጁ ደግሞ አንድ ማስተዋል ያለባችሁ ነገር አለ። ዴይሊ ሩቲናችሁን ማስተካከል አለባችሁ። ይሄ ማለት በየቀኑ ምን ማድረግ እንዳለባችሁ መጻፍ አለባችሁ። ይህ ሲባል በየቀኑ የምታደርጉት ነገር ሲባል ዝም ብላችሁ ወረቀት ላይ ይሄን ነገር አደርጋለሁ ብላችሁ መጻፍ ሳይሆን በምን ሰዓት ማድረግ እንዳለባችሁ መጻፍ አለባችሁ። ከ2 ሰዓት እስከ 4 ሰዓት ከሆነ ከ2 ሰዓት እስከ 4 ሰዓት ይሄንን አደርጋለሁ፣ ከ4 ሰዓት እስከ 6 ሰዓት ይሄንን አደርጋለሁ ብላችሁ ማስቀመጥ መቻል አለባችሁ። አለበለዚያ ራሳችሁን ትሸውዳላችሁ ማለት ነው። ምክንያቱም ስለማታደርጉ ነው። በቃ ዝም ብላችሁ እንዲህ ራፍሊ የምትጽፉት ከሆነ አታደርጉም። ስለዚህ ምን ሰዓት ላይ ማድረግ እንዳለባችሁ አንድ ባንድ
መጻፍ መቻል አለባችሁ። ይህንን 3 ወር በትክክል መጠቀም አለባችሁ። ይህንን 3 ወር በትክክል ከተጠቀማችሁ ኢንትራንስ ኤግዛምን ታልፋላችሁ። ይህንን 3 ወር በትክክል ካልተጠቀማችሁ ግን ኢንትራንስ ኤግዛምን ትወድቃላችሁ። ይሄ የእናንተ ምርጫ ነው። ስለዚህ በዚህ በ90 ቀን ውስጥ ጊዜ የምታደርጉት እያንዳንዱ ነገር የእናንተን የማለፍ ወይም ያለማለፍ ይወስናል። ስለዚህ አሁን ፕላን ስታወጡ 90 ቀኑን ብሬክዳውን አድርጉና ምን ሰዓት ላይ የትኛውን ሳብጀክት ማጥናት እንዳለባችሁ አንድ ባንድ አስቀምጡ። በተለይ በዚህ ሰዓት ፎከስ ማድረግ ያለባችሁ የምትችሉት ሳብጀክት ላይ ነው። በደንብ የምትችሉትን ሳብጀክት ቀጥቀጣችሁ በትክክል መስራት አለባችሁ። አሁን ለምሳሌ ባዮሎጂ በደንብ የምትችሉ ከሆነ እሱም በደንብ ለመስራት ማጥናት አለባችሁ። ከ90 በላይ ከ95 በላይ ለመስራት በትክክል እሱ ላይ መስራት መቻል አለባችሁ ማለት ነው። አሁን ፕላን ስታወጡ በትክክል አስቡበት። ምን ማድረግ እንዳለባችሁ አንድ ባንድ ከዛሬ ጀምሮና ጻፉ። ብትጀምሩት ነገ ሳይሆን ወይም ከነገ ወዲያ ሳይሆን ኔክስት ሳምንት ሳይሆን አሁን ነው መጀመር ያለባችሁ ማለት ነው። ስለዚህ ሁለተኛ ላይ ማድረግ ያለባችሁ ፕላን አውጥታችሁ መጀመር ነው። እና ደግሞ አንድ ማስተዋል ያለባችሁ ነገር የጥናቱን ፔን መቀበል ወይም የሪግሬቱን ፔን መቀበል መቻል አለባችሁ። ለማጥናት ስትሞክሩ ድካም አለ፣ የማይሆን ስሜት አለ፣ የሆነ የድብርት ስሜት አለ አውቃለሁ። ነገር ግን በኋላም አሁን ካላነበባችሁት ሪግሬት ታደርጋላችሁ። ያኔ እኮ ባነብ ኑሮ አልፍ ነበር፣ ያኔ እኮ ባነብ ኑሮ ኢንትራንስ ኤግዛም ላይ አሪፍ ውጤት ተሰራ ነበር ትላላችሁ። ስለዚህ ከሁለቱ መምረጥ ያለባችሁ እናንተ ራሳችሁ ነው። ሁለቱም ፔን አላቸው። ማጥናትም ፔን አለው፣ ሪግሬት ማድረግም ፔን አለው። ስለዚህ የቱን ነው የምትቀበሉት? ይሄም የእናንተ ምርጫ ነው። ራሳችሁ ወስኑ። አሁን ፔኑን ተቀብላችሁ ካጠናችሁ ኢንትራንስ ኤግዛምን ታልፋላችሁ፣ አሪፍ ውጤት ትሰራላችሁ። አሁን ፔኑን ሳትቀበሉ እንዲሁ ዝም ብላችሁ ካለፋችሁ በኋላ የሪግሬት የመጸጸት ፔኑን መቀበል መቻል አለባችሁ። ስለዚህ ራሳችሁን ዝግጁ አድርጉና ራሳችሁ ምረጡ። አንደኛ ላይ ማይንድ ሴታችሁ ወይም አስተሳሰባችሁን ካስተካከላችሁና ሁለተኛ ላይ በትክክል የ3 ወር ፕላናችሁ አንድ ባንድ ከጻፋችሁ በኋላ ሶስተኛ ላይ ማድረግ ያለባችሁ የጊዜ አጠቃቀማችሁን በትክክል ማስተካከል አለባችሁ። የሆነ ቲክታክ ዲስትራክሽን የሚሆንባችሁ ከሆነ እነሱን ሪሙቭ ማድረግ ወይም ዶንት ዲስተርብ ላይ ማድረግ ማለት ነው። በቃ እየፈለገ ሰው ቢደውልም አይገባም ማለት ነው። ቴክስት ቢላክም አይገባም። በፈለጋችሁበት ሰዓት ነው ገብታችሁ መታየት ማለት ነው። ዶንት ዲስተርብ ላይ ስልካችሁ ማድረግ ወይም ዲስትራክሽን የሚሆንባችሁን ሶሻል ሚዲያዎች አቮይድ ማድረግ መቻል አለባችሁ። ምክንያቱም አሁን የመጨረሻ ሰዓት ነው። ጊዜያችሁን ዋይስሊ የምትጠቀሙበት ታይም ነው። ስለዚህ አሁን በዚህ ሰዓት እናንተ የሚጠበቀው የጊዜ አጠቃቀማችሁ ላይ በደንብ መስራት አለባችሁ። 24 ሰዓት አላችሁ። በ24 ሰዓት ውስጥ ምንድነው ማድረግ ያለባችሁ? ስንት ሰዓት ነው የምትተኙት? ታስቀምጣላችሁ። ስንት ሰዓት ነው የምታነቡት? ታስቀምጣላችሁ። ስንት ሰዓት ነው ብሬክ የምትወስዱት? ታስቀምጣላችሁ። ስንት ሰዓት ነው ክላስ የምትሄዱት? ስንት ሰዓት ነው ጥያቄ የምትሰሩት? ሁሉንም አንድ ባንድ ታስቀምጣላችሁ። ጊዜ አጠቃቀማችሁ ላይ በትክክል ትሰራላችሁ ማለት ነው። በኋላ እንዲቆጫችሁ ካልፈለጋችሁ አሁን ባላችሁ ጊዜ ላይ በትክክል መስራት መቻል አለባችሁ። ስለዚህ የጊዜ አጠቃቀማችሁ ላይ በትክክል ፎከስ አድርጉና የጊዜ አጠቃቀማችሁ ላይ በትክክል ስሩ። ይህንን 3 ነገር ካደረጋችሁ በኋላ አራተኛ ላይ የምታደርጉት ነገር የንባብ ቴክኒካችሁን ማስተካከል አለባችሁ። ይህ ማለት የንባብ ቴክኒክ ስላችሁ ሁሉም ነገር መሸምደድ ሳይሆን አንደርስታንድ ማድረግ ላይ በትክክል ፎከስ ማድረግ አለባችሁ። አሁን በዚህ ሰዓት ከድሮ ጀምሮ እያነበበ ያለ ተማሪ ራሱ በዚህ በ3 ወር ጊዜ በትክክል የንባብ ቴክኒኩን ካላስተካከለ ኢንትራንስ ኤግዛምን ፌል ሊያደርግ ይችላል። ስለዚህ አሁን በዚህ ሰዓት የንባብ ቴክኒካችሁን በትክክል ማስተካከል አለባችሁ። ኢንትራንስ ኤግዛም ላይ ባነበበ ሳይሆን ስማርት የሆነ መንገድን በተጠቀመ ነው ኢንትራንስ ኤግዛምን የሚያልፉት፣ ኢንትራንስ ኤግዛምን አሪፍ ውጤት የሚሰሩት ማለት ነው። እንደዚህ ስላችሁ ማንበብ ጥቅም የለውም ሳይሆን ማንበብ የራሱ የሆነ ጥቅም አለው። ነገር ግን ማንበብ ብቻ ጥቅም የለውም። ስማርት የሆነ ስተዲ ቴክኒኮችን መጠቀም መቻል አለባችሁ። ፖሞዶሮ መጠቀም አለባችሁ። 25 ደቂቃ ታነባላችሁ፣ 5 ደቂቃ እረፍት ታደርጋላችሁ። በዚህ ሁኔታ መቀጠል መቻል አለባችሁ። ቦሪንግ በማይሆንበት መንገድ ማለት ነው። እንደዚህ ስታደርጉት ቀለል አድርጋችሁ በጣም ብዙ ነገሮችን መጨረስ ትችላላችሁ ማለት ነው። ስለዚህ አሁን በዚህ ሰዓት የምታነቡበት ስተዲ ቴክኒኮች ይወስናሉ። እነሱ ላይ በትክክል ፎከስ አድርጉ። የሆነ አሁን በዚህ ሰዓት ከእናንተ የሚጠበቁ ከ9ኛ ክፍል እስከ 12ኛ ክፍል ስለሆነ 9ኛ ክፍሉን አንባችሁ 10ኛ ክፍሉን አንባችሁ 11ኛ ክፍል አንባችሁ 12ኛ ክፍልን አንድ በአንድ አነባለሁ ካላችሁ አትችሉ። ስለዚህ ምንድነው የምታደርጉት?
አንደኛ ላይ ሊንክ ማድረግን ያካትታል። ይሄ ማለት የሆነ ኮንሴፕት 11ኛ ክፍል አለ፣ 9ኛ ክፍል አለ፣ ሊንክ ይሆናሉ። ስለዚህ አንድ ላይ ማንበብ 2 ዩኒት በአንድ ጊዜ መጨረስ ማለት ነው። አሁን ለምሳሌ የሆነ ዩኒት 11ኛ ክፍል አለ፣ ከዛ 9ኛ ክፍል ላይም አለ። መጀመሪያ ላይ ምንድነው ማድረግ ያለባችሁ? መጀመሪያ ላይ እናንተ ማድረግ ያለባችሁ የ11ኛ ክፍሉን በትክክል ታነባላችሁ። የ11ኛ ክፍሉን በትክክል ካነበባችሁ በኋላ 9ኛ ክፍሉ ላይ ትሄዳላችሁ። 9ኛ ክፍሉ ላይ ሄዳችሁ ምንድነው የምታደርጉት? እዛ 11ኛ ክፍል ላይ የሌለውን ኮንሴፕት ብቻ ነው 9ኛ ክፍል ላይ ሄዳችሁ የምትወስዱት የምታነቡት ማለት ነው። እንደዛ ካደረጋችሁ ጊዜያችሁን በትክክል ትጠቀማላችሁ፣ ቶሎ ትጨርሳላችሁ፣ በትክክል ለኢንትራንስ ኤግዛም ትዘጋጃላችሁ። ጊዜያችሁን በትክክል ትጠቀማላችሁ፣ ቶሎ ትጨርሳላችሁ ማለት ነው። ሊንክ አድርጋችሁ ስታነቡት በመጀመሪያ ላይ ማድረግ ያለባችሁ እነዚህ ትልቅ ክላሶች ላይ ያሉት 11ኛ 12ኛ ክፍል ያሉትን ዩኒቶች መጀመሪያ ላይ ታነባላችሁ። ከዛ ከ10ኛ እና ከ11ኛ ክፍል ሊንክ የሚሆኑ ቶፒኮች ካሉ የ11ኛ ወይም የ12ኛ ክፍል ካነበባችሁ በኋላ እዛ ላይ ትሄዳላችሁ። የተለየ ነገር ካለ እንደ ኖት ትወስዳላችሁ። በቃ ሌላ ታምር የለውም ማለት ነው። ስለዚህ በዚህ መልክ ስማርት በሆኑ ወይ ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። ስለዚህ በዚህ በ3 ወር ጊዜ ምንም ጥናት ያልጀመራችሁ ተማሪዎች የእናንተ ትልቁ ዓላማ መሆን ያለበት ከ9ኛ ክፍል እስከ 12ኛ ክፍል አንድ በአንድ መጨረስ ሳይሆን በጣም ፎከስ ኤሪያዎች ላይ በትክክል ፎከስ አድርጋችሁ እነሱ ኤሪያዎች ላይ በትክክል ፎከስ ማድረግ ነው። ስለዚህ በዚህ መልክ ለኢንትራንስ ኤግዛም ትዘጋጃላችሁ ማለት ነው። በዚህ በ3 ወር ጊዜ ማድረግ ያለባችሁ እነዚህ 4 ነገር ነው። አንደኛ ላይ ማይንድ ሴታችሁን አስተካክሉ። ሁለተኛ ላይ በትክክል ፕላን አውጡና ጀምሩ። ሶስተኛ ላይ ጊዜ አጠቃቀማችሁን በትክክል አስተካክሉ። አራተኛ ላይ ደግሞ የምታነቡበትን የጥናት ቴክኒኮችን በትክክል ማስተካከል አለባችሁ። እነዚህን 4ቱ ነገር በትክክል ካስተካከላችሁ እርግጠኛ ሆኜ የምነግራችሁ ነገር ኢንትራንስ ኤግዛምን ማለት ትችላላችሁ። አሪፍ ውጤት መስራት ትችላላችሁ። ስለዚህ መጀመር ያለባችሁ ነገ ሳይሆን ወይም ኔክስት ዊክ ሳይሆን አሁን ነው። አሁን ሁሉም ነገር ዲሳይድ አድርጉና ማጥናት ጀምሩ። ማጥናት አንዴ ከጀመራችሁ በኋላ ፕሮክራስቲኔሽን አያስፈልግም። ነገ አነባለሁ ከነገ ወዲያ አነባለሁ እያላችሁ ኢንትራንስ ኤግዛም ይደርሳል። ከዛ መጨረሻ ላይ ትጨናነቃላችሁ። ስለዚህ እናንተ ማድረግ ያለባችሁ ዴዲኬትድ ሆናችሁ በኮንሲስተንሲ በዲሲፕሊን መቀጠል ነው። ስለዚህ እያንዳንዱ ቀን የሆነ የድብርት ስሜት ሊሰማችሁ ይችላል፣ የድካም ስሜት ሊሰማችሁ ይችላል። ይህንን 3 ወር ወይም ለ90 ቀን ስሜታችሁን ኮንትሮል አድርጋችሁ የኢንትራንስ ኤግዛም መዘጋጀት መቻል አለባችሁ። ምክንያቱም አላማችሁ ኢንትራንስ ኤግዛም ማለፍ ከሆነና ዩኒቨርሲቲ መግባት ከሆነ ይህንን 3 ወር ይህንን 90 ቀን ስሜታችሁን ኮንትሮል አድርጋችሁ ዲስትራክሽን የሚሆንባችሁን ሶሻል ሚዲያዎች ሪሙቭ አድርጋችሁ በትክክል ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። ስለዚህ በዚህ በ3 ወር ጊዜ አሁን ተዘጋጅታችሁ ኢንትራንስ ኤግዛም ማለት ትችላላችሁ ማለት ነው። ስለዚህ በዚህ በ3 ወር ጊዜ ለኢንትራንስ ኤግዛም የምትዘጋጁት በዚህ መንገድ ነው ማለት ነው። በሌላ ቪዲዮ ላይ ደግሞ እንዴት መዘጋጀት እንዳለባችሁ፣ እንዴት ፎከስ ማድረግ እንዳለባችሁ አንድ ባንድ ነግራችኋለሁ። ኤግዛም ላይም እንዴት ታይማችሁን ማኔጅ ማድረግ እንደምትችሉ፣ የኦንላይን ፈተና ምን እንደሚመስል፣ የፈተና ሳይኮሎጂ አንዳንድ ቲፖችን የምሰጣችሁ ይሆናል ማለት ነው። የትኛውም ጥያቄ ካላችሁ ኮመንት ላይ መጻፍ እንዳትረሱ። በቀጣይ በሚገርም ቪዲዮዎች እንገናኛለን። መልካም ጥናት ይሁንላችሁ።